አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ ማለት ነው። የዛሬው ትምህርት ለየት ያለ ነው። ሎሚ ለደም ማነስ ይጠቅማልን የሚል ጥያቄ ምልክት አለ። መልሶ አዎ ሎሚ ለደም ማነስ ይጠቅማል ከሆነ እናያለን። ነገር ግን ሎሚ በራሱ አይረን ስላለው ሳይሆን ሰውነታችን አይረንን በተሻለ መንገድ እንዲወስድ ወይንም እንዲመጥ ስለሚያደርግ ነው ይለናል። ሎሚ ለደም ማነስ የሚጠቅመው እንዴት ነው የሚለውን እንመልከት። አንደኛ በቪታሚን ሲ የበለጸገ ነው። ሎሚ ከፍተኛ መጠን ያለው ቪታሚን ሲ አስኮርቢክ አሲድ ይዟል። ቪታሚን ማለት ሎሚ ማለት ነው። ይህ ቪታሚን ደግሞ እንደ ስፒናች፣ ባቄላ ወይንም ምስር ካሉ እጽዋት ምግቦች የሚገኘው አይረንን ሰውነታችን በቀላሉ እንዲወስድ ወይንም እንዲመጥ ያግዛል ማለት ነው። እስኪ በደንብ እንየው። በቪታሚን ሲ የበለጸገ ነው አለን ሎሚ። ሎሚ ከፍተኛ መጠን ያለው ቪታሚን ሲ ወይም አስኮርቢክ አሲድ ይዟል አለ። ይህ ቪታሚን ደግሞ እንደ ስፒናች፣ ባቄላ ወይንም ምስር ካሉ እጽዋቶች ምግቦች የሚገኘውን ማለት ነው አይረን ሰውነታችን በቀላሉ እንዲወስድ ወይንም እንዲመጥ ያግዛል አለን። ይህ ማለት አለ ሲቀጥል የሎሚ ጭማቂ ሲጠጡ ወይንም በአይረን ከበለጸጉ ምግቦች ጋር አብሮ ሲወሰድ ሰውነታችን ተጨማሪ አይረን ይወስዳል ወይንም ይመጣል ማለት ነው። ወደ ተራ ቁጥር ስንሄድ ሲትሪክ አሲድ ይዟል። በሎሚ ውስጥ የሚገኘው ሲትሪክ አሲድ ደግሞ ሰውነታችን አይረንን በቀላሉ ለመጠቀም በሚያመች መልኩ እንዲቆይ ይረዳናል ይላል። ተራ ቁጥር 3 ጋር ስንሄድ የምግብ ፍላጎትንና የምግብ መፈጨትን ያሻሽላል ይላል። የሎሚ ጭማቂ የምግብ መፍጫ ኢንዛይሞችን በማነቃቃት ሰውነታችን አይረንን ጨምሮ ንጥረ ምግቦችን በብቃትና በቀልጣፋ መንገድ እንዲጠቀም ያግዛል ይላል። ሎሚን ለደም ማነስ እንዴት መጠቀም እንችላለን? የሎሚ ጭማቂ እንደ ጎመን፣ ስፒናች ወይንም ምስር ባሉ በአይረን የበለጸጉ አትክልቶች ላይ ጨምቀው ይብሉ ይለናል። ከቁርስ በፊት ወይንም በቁርስ ወቅት ለብ ያለ ሞቅ ያለ ውሃ ውስጥ ሎሚ ጨምቀው በመጨመር ይጠጡ ይለናል። አይረን ካላቸው ምግቦች እንደ ቀይ ስር፣ ስፒናች ወይንም ቴምር ጋር በማዘጋጀት ጭማቂ ወይንም ስሙዚ ውስጥ ሎሚ ይጨምሩ ይለናል። የአይረን እጥረት እንዳለቦት ከተረጋገጠ ሎሚ በአይረን የበለጸገ ምግቦች ወይንም ስፕሊመንት አይተካም ድጋፍ እንጂ ሙሉ ሕክምና እንዳልሆነ ማወቅ ያስፈልጋል። የደም ማነስ እንዳለቦት ከጠረጠሩ ድካም፣ የገረጣ ቆዳ፣ የትንፋሽ ማጠር ምልክቶች ካዩ ከሐኪሞ ጋር ይመካከሩ ይለናል። የደም ምርመራ ወይንም የአይረን ሕክምና ሊያስፈልገዎት ይችላል። የአይረን ሰፕሊመንት የሚወስዱ ሰዎች ላይ የተደረገ አንዳንድ ጥናቶች ተጨማሪ ቪታሚን ሲ መውሰድ ውጤቱን በከፍተኛ ሁኔታ እንደማያሻሽል አሳይተዋል ይላል። የማጠቃለያውን እንየው እስኪ። ሎሚ ብቻውን የደም ማነስን አያድንም። አሁንም ቢሆን በአይረን የበለጸጉ ምግቦች መመገብ ያስፈልገዎታል። እነሱም ቀይ ስር፣ ዶሮ፣ ጉበት፣ ስፒናች፣ ጎመን፣ ባቄላ፣ ምስር፣ ቶፋ፣ የዱባ ፍሬ፣ ተምር። እነዚህ ምግቦች ከሎሚ ወይንም እንደ ብርቱካን ዘይት ወይንም ተምር ሌሎች ማለት ነው ቪታሚን ሲ ያላቸው ምግቦች ጋር ማጣመር የተሻለ ምርጥ ውጤት ያስገኛል ይለናል። እሺ ሌላው ያው በስተመጨረሻ የምናየው የቋቁቻ መንስኤዎችና መፍትሄ ሆነን ቋቁቻ መንስኤና መፍትሄ። ቋቁቻ ማላሴዚያ የሚባል የፈንገስ አይነት የሚመጣ ሲሆን አብዛኛውን ጊዜ ወጣቶችን የሚያጠቃ በሽታ ነው።
ይህ የፈንገስ አይነት በሁላችንም ሰውነት የሚገኝ ሲሆን ለምን አንዳንድ ሰዎች ላይ ብቻ በሽታው እንደሚያመጣ በሳይንስ የተረጋገጠ ነገር የለም። ይህ በሽታ ገርጣ ወይንም ጠቆር በሚሉ የቆዳ ለውጦች ተለይቶ ይታወቃል ይለናል። ይህ በሽታ ገርጣ የሚለው አብዛኛውን ጊዜ ደረትና ጀርባ የሚያጠቃ ሲሆን አልፎ አልፎ ፊት፣ እጅ፣ እግር ሊያጠቃ ይችላል። ቋቁቻ አብዛኛው በሞቃታማ የአየር ሁኔታ ወይንም የአየር ንብረት የሚከሰት ሲሆን በይበልጥ ወንዶችን ያጠቃል ይላል። አብዛኛውን ጊዜ ምልክት ባይኖረውም አንዳንድ ጊዜ ግን ሊያሳክክ ይችላል። ይሁንና ቋቁቻ ከሰው ወደ ሰው አይተላለፍም ይላል። ቋቁቻ በብዛት ሊከሰት የሚችል ከሰው ወደ ሰው የማይተላለፍ በፈንገስ ምክንያት የሚመጣ የቆዳ ላይ ችግር ነው ይለናል። ፈንገሱ የቆዳ ተፈጥሮ መልክን በማሳጣት ማለት ነው ትናንሽ ነጣ ወይም ጠቆር ያሉ መልካቸውን የለወጡ ነገሮች በቆዳ ላይ እንዲወጡ ያደርጋል ማለት ነው። ሞቃታማና እርጥበት አዘል የአየር ጸባይ፣ ወዛማ ወይንም ቅባታማ ቆዳ ካለዎት የሆርሞን ለውጥ፣ የሰውነት በሽታ የመከላከል አቅም መዳከም ቋቁቻ እንዲከሰት የሚያደርጉ ሁኔታዎች ሲሆኑ ቋቁቻን በሚቀቡ እና በሚዋጡ የተለያዩ መድኃኒቶች ማከም ይቻላል። ሆኖም ግን ሁኔታዎቹ ሲመቻቹለት ቋቁቻ የመመለስ ወይንም የማገርሸት ባህሪ አለው ይለናል። የቋቁቻ ህክምና እስኪኒ ቋቁቻ በፈንገስ ምክንያት የሚመጣ የቆዳ ችግር ስለሆነ የሚከተሉት መድኃኒቶች ሊታዘዙ ይችላሉ። የሰውነት መድኃኒት በቆዳ ላይ ሊቀቡ የሚችሉ ሲሆን ቀሪዎቹ የሚዋጡ ናቸው። አንደኛው የፍሉኮናዞል እንክብል ወይንም ፈሳሽ መድኃኒት፣ ሁለተኛ ኢትራኮናዞል እንክብል ካፕሲዩል ወይንም ፈሳሽ ማለት ነው። ሶስተኛ ኬቶኮናዞል ክሬም ጄል ወይንም ሻምፖ ናቸው ማለት ነው። ምንም እንኳን ህክምናው በደንብ ቢከታተሉ እና ህመሙ ቢሻሻልም ለሳምንት ወይንም ለወራት የቆዳ ቀለሞ ሳይለወጥ እንደሻከረ ሊቀጥል ይችላል። አንዳንድ ደግሞ ህመሙ ተመልሶ ሊመጣ ይችላል፣ በተለይ በሞቃታማና እርጥበታማ የአየር ጸባይ ወቅት ማለት ነው። ስለሆነም ኢንፌክሽኑ ተመልሶ እንዳይመጣ መድኃኒት በወር 1 ወይንም 2 ጊዜ መውሰድ አስፈላጊ ሊሆን ይችላል ማለት ነው። እንግዲህ ጥንቃቄ ማድረግ ነው። ጥንቃቄ ካደረጋችሁ ይጠፋል ማለት ነው። ቋቁቻ ብዙዎቻችሁ አስቸጋሪ ነው እያላችሁ ነው። እንግዲህ ጥንቃቄ አድርጉ እሺ። እሺ ቅርንፉድ ምንድነው? ቅርንፉድ ጣፋጭና ጥሩ መዓዛ ያለው ቅመም ሲሆን በይበልጥ የሚታወቀው ለምግብ ማጣፈጫ ቅመምነት ሲውል ነው። ሆኖም ግን በአንዳንድ ሀገራት በባህላዊ መድኃኒትነትም ጥቅም ላይ ይውላል። ጥናቶች እንደሚያመለክቱት ቅርንፉድ የተለያየ የጤና ጥቅሞች ያሉት ሲሆን በውስጡ የሚገኙ ውህዶች የጉበት ጤናን ለመጠበቅ እና የደም ስኳር መጠንን እንዲስተካከል ማድረግ ጨምሮ በርካታ የጤና ጥቅሞች አሉት። እነዚህም ውስጥ አንደኛ አጥንት ጥንካሬ ለመጠበቅ ይረዳል። ቅርንፉድ በውስጡ ካርቦሃይድሬት፣ አሰር ወይም ፋይበር፣ ካሎሪን፣ ማግኒዝ ወይም ቪታሚን ኬ የተባሉ ቪታሚን እና ሚኔራሎችን የያዘ ሲሆን በተለይ ማንጋኒዝ የአንጎል ተግባርን የማስጠበቅና ጠንካራ አጥንት እንዲኖር ያስችላል። ሁለተኛው በጸረ አንቲኦክሲዳንት የበለጸገ ሲሆን ጭንቀትን ለመቀነስ ይረዳል። ሶስተኛው ካንሰርን ለመከላከል ይረዳል። ጥናቶች እንደሚያሳዩት በቅርንፉድ ውስጥ የሚገኙ ውህዶች የካንሰር ህዋሳትን እድገት እንደሚቀንስ እና የካንሰር ህዋሳትን እንደሚገድል ፍንጭ የተገኘ ሲሆን እርግጠኛ ለመሆን ግን ተጨማሪ ምርመራ እንደሚያስፈልግ ገልጸዋል። አራተኛው እንደ ባክቴሪያ ያሉ ረቂቅ ተህዋሲያንን እድገትን ለማስቆም ይረዳል። አምስተኛው ጨጓራ አልሰርን ለመከላከል። ስድስተኛው ተፈጥሯዊ የህመም ማስታገሻ የጥርስ ህመም አለብዎት የቅርንፉድ ዘይት ህመምን ያስታግሳል እንዲሁም ኢንፌክሽኑን ይዋጋዋል ማለት ነው። ሰባተኛው ብዙ ጊዜ እንግዲህ ጥርሳችሁን የሚያማችሁ ሰዎች እዚህ ላይ ትንሽ ተፈጥሯዊ የህመም ማስታገሻ አይደል የጥርስ ህመም
አለቦት። የቅርንፉድ ዘይት ህመምን ያስታግሳል እንዲሁም ኢንፌክሽኑንም ይዋጋዋል ማለት ነው። ሰባተኛው ኢንፍላሜሽን ይዋጋል፣ እብጠትን ይቀንሳል እና በአርትራይትስ ምክንያት የሚመጣን ህመም ለማስታገስ ይረዳል። ስምንተኛው የምግብ መፈጨትን ይረዳል፣ የሆድ መነፋት፣ ጋዝ፣ አየር እና ማቅለሽለሽን ያስታግሳል። ዘጠኝ የደም ስኳር መጠንን ያስተካክላል፣ የኢንሱሊን መጠንን ለመቆጣጠር ይረዳል። ለስኳር ህመምተኞች በጣም ጥሩ ነው። አስረኛው የበሽታ መከላከል አቅምን ይጨምራል፣ በውስጡ ያሉት ጸረ ተህዋሲያን ባህሪ ጉንፋንንና ኢንፌክሽኖችን ለመዋጋት ይረዳል። 11ኛው ጉበትን ያጸዳል፣ ጉበትን ለማጽዳት እና በኦክሲዴሽን ምክንያት የሚፈጠርን ውጥረት ለመቀነስ ይረዳል። 12ኛው ተፈጥሯዊ የወሲብ ፍላጎት መጨመሪያ ሆኖ ያገለግላል፣ የወሲብ ፍላጎትን ለመጨመር በባህላዊ መንገድ ጥቅም ላይ ይውላል። ቅርንፉድ ከላይ አሁን የተዘረዘሩ በርካታ አስገራሚ የጤና በረከቶችና ተጨማሪ ጥናት የሚጠይቁ ሌሎች የጤና ጥቅም እንዳሉትም የጤና እና ስነ ምግብ ባለሙያዎች ይናገራሉ። ይህን የቅመም አይነት ከተለያዩ ጤናማ ምግቦች ጋር አዋህዶ መመገብ መልካም እንደሆነ ጥናቶች ያስረዳሉ ማለት ነው። በተጨማሪም ከ5 እስከ 10 ደቂቃ በውሃ ውስጥ በማፍላት ከሻይ ጋር ሊወሰድ ይችላል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ። ወሰላሙ አለይኩም ረህመቱላሂ ወበረካቱ።